እስኪ ሀይሚዬን የምትወዱ ብቻ ሀይሚ 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 እያላችሁ እንደው ኮሜንት ላይ ደስ ይበለኝ፣ እንደው በፈጠራችሁ ደስ ይበለኝ፣ ደስ አሰኙ። ሀይሚዬ ሀይሚዬ እያላችሁ ጻፉልኝ። ሌላ ምንም አይነት ኮሜንት አልፈልግም። እንግዲህ ትላንትና ሀይሚዬ የለችም ነበር፣ እንግዲህ ሁሉም ቦታ የለችም። የሚገርመው ነገር ማለት ነው እሷ ሳትኖር ራሱ በየቦታው ማየው የእሷን ስምና የእሷን ፎቶ ነው። በጣም የሚገርም ነገር ማለት ነው። የሚገርም ሳትኖር ራሱ ማለት ነው። በጣም ነው የገረመኝ። ግን የምር በየቲክቶኩ በየሰው ቤት ሳየው ማለት ነው በቃ የሆነ ሳትወዱ በግድ ሀይሜን እንድትወዷት የሚያደርጋችሁ ነገር አለ። እግዚአብሔርን በቃ ፈጣሪ የሰጣት ግርማ ሞገስ፣ ፈጣሪ ያደላት ነገር አለች ልጅ ማለት ነው። የእውነቴን ነው የምላችሁ። በጣም የሚገርመው ነገር እየተበደለች ይቅርታ ጠያቂዋ እሷ ናት። እየተበደለች ተወቃሿ እሷ ናት። እየተበደለች ተዘቅዛቂዋ ተሰዳቢዋ እሷ ናት። ግን ደግሞ በዛው ልክ የሰው ፍቅርና የሰው መውደድ ሰጥቷታል። ፈጣሪ ግርማ ሞገሱን አልብሷታል። በእውነት ማለት ነው። እኔ አንዳንዴ በጣም ዝም ለማለት እሞክራለሁ። ግን አሁን ይሄ ነገር ከተጀመረ ጀምሮ ድራማን በሉት ስራን በሉት እውነትን በሉት ግን ይሄ ከተጀመረ ጀምሮ ኦልሬዲ 3 ወር ሆነው አይደለ? ግን በእያንዳንዷ ቅጽበት የምትበደለው እሷ ናት፣ የምትጎዳው እሷ ናት፣ እየተበደለች ያለችው እሷ ናት። ሞር እየተበደለች ያለችው እየተጎዳች ያለችው እሷ ናት። ግን መጨረሻው ምንድን ነው የሚሆነው? የምር በጣም የናፈቀኝ ነገር ማለት ነው መጨረሻው ምንድን ነው? ይሄ ድራማ ይሄ ስራችሁ ምንድን ነው መጨረሻው? አሁን ደግሞ ትላንትና ይቅርታ ብሎ ሲመጣ ብሩኬ አይ ነው ጥፋትም ቢኖር ምንም ቢሆን በቃ አጥፍቷል አይደለ? በቃ ሀይሚ እየተበደለች ግን በቃ ይቅር ማለት አለባት። ለተፈጠረው ነገር ያለፈውን ነገር ትታ በቃ ለፍቅሯ ስትል ይቅር ትበለው በቃ እያልኩኝ በቃ ያለውን ነገር ሁሉንም ነገር ለመሸፋፈን እየሞከርኩ ነበር። ግን ጭራሽ እኔ እንጃ የበቀደሙ ይቅርታ እኔ ብሩኬ በጣም የተጸጸተ በጣም ከልቡ እንደሆነ በጣም ከአንጀቱ እንደተጸጸተ ነበረ የተሰማኝ ማለት ነው። ግን ደግሞ ትላንትና ሳየው አይደለም እንደዛ አይመስልም ሳየው ማለት ነው። ከትላንት ወዲያ በቃ የትላንት ወዲያው የብሩኬ ይቅርታ በቃ የመጨረሻ ጊዜ ልሞክራትና እምቢ ካለች አይነት ነገር ነው። ገባችሁ? ይሄ ደግሞ ከይቅርታ አይቆጠርም። ቢቀርም ነው የሚሻለው። ይቅር ባትልም ማንም ሰው እኮ የፈለገውን ህይወት መምረጥ መብቱ ነው። ሰው እኮ የፈለገውን ህይወት መኖር መብቱ ነው። በቃ እናንተ ካልተመቻቻችሁ እኮ ችግር የለብንም። ባነው እናንተ በያላችሁበት ደህና ሆኑ እንጂ አንተም የፈለከውን ህይወት መኖር ትችላለህ፣ እሷም የፈለገችውን ህይወት መኖር ትችላለች። እኔ ሀይሚዬ እኔ ከዚህ በኋላ ይቅርታ አድርጉልኝና እኔ ምንም ብታረግ ወደዚህ ህይወት ምክንያቱም ይሄ ህይወት ጭምልቅልቅ ያለ ህይወት ሆነ። በቃ እሷ ተሳስታ አታውቅም። እውነት ለመናገር ተሳስታ አታውቅም። ከትላንት ወዲያ ብሩኬ ይቅርታ ሲጠይቃት ምን አለች? አይ አንተ በዙሪያ ያልጨረስከው ነገር አለ፣ ብዙ ነገር አለ አለች። እኛ ደግሞ ያቺ የተረገመች ሴትዮ በቃ የወጣሽ መስሎናል። እዩን ነው እንጂ የጠረጠርነው እሷን አልጠረጠርንም በጭራሽ። ግን እዩን አላመንኳትም እኔ። እዩ በቃ የሆነ ጊዜ ላይ እንደምትመጣ ነበር እንጂ የሆነ ጊዜ መጣ በቃ ትበጠብጠዋለች ነው እንጂ። ግን ደግሞ ችግሩን አብረው ሆኖ ይጋፈጡታል። በቃ ሀይሚ ይቅር ብትለው ነገሮች ያልፋሉ። አብረው ሆኖ ቢጋፈጡት ሁለቱም ተለያይተው ከሚጎዱ ነበር የትላንት ነው ሀሳቤ ማለት ነው። ለካ እናቴ እኛ ያልተረዳናት እኛ ያልገባን እኛ ያላወቅነው ነገር ብዙ ነገር ግን ለሀይሚ እያስጨነቃት ያለ እየከበዳት ያለ ነገር አለ። ያ ምንድን ነው?
ይሄ አጉል ጓደኞቼ የሚለው ነገር ብሩኬ ጓደኞቼ የሚለው ነገር ጓደኞቼ የሴት ጓደኞቼ በዙሪያ ያለ ነገር መጽዳት አለበት ስትል እኔ በጣም ማለት ግራ ተጋብቶ የነበር ታውቃላችሁ። ለካ እኛ አላየንም። እኛ አብሳላት የወጣሽ መስሎናል። እንግዲህ ታውቃላችሁ አብሳላትን ጨረቃ ፋሚሊ ምን እያደረጓት እንደሆነ በየሚዲያው ምናምን ነገር ብዙ ነገር እየሆነች ነው። በቃ እና ከህይወታቸው በቃ ውልቅ ብላ የወጣች ነው የመሰለኝ። ግን ለካ እናቴ እኛ አላየንም። ግን አለች አብሳላት ተብዬዋ። ስለዚህ በቀደም ይቅርታውንም እየወደደችው ፊቷን አይታችኋል። እየወደደችው ብሩኬን ከብሩኬ መለየት እንደማትፈልግ ፊቷ ላይ የሚነበበው ነገር ተንደርድራ አቅፋው በቃ በሰላም በፍቅር ብሩኬን እናንተ በቃ አንድ ላይ መሆን አንችልም፣ በቃ ብዙ ነገሮች አሉ በዙሪያ ያሉት ነገር ምናምን ስትል ፊቷ ላይ በጣም ከባድ ሀዘን ነው እያየ ያለሁት። ተስፋ መቁረጥ፣ ሀዘን፣ ብዙ ነገር ግን በቃ ብሩኬ ይች ልጅ እህቴ ነሽ ጓደኛዬ ነሽ እያለ ባያወራት በጭራሽ ወደ ብሩኬ ህይወት ተመልሳ አትመጣም። ኮስተር ብለህ የታባሽ በቃ እኔ ከአንቺ ጋር በቃ እንደምትጠላት ብትነግራት እርግጠኛ ነኝ ተመልሳ አንተ ጋር ትመጣል። ግን ምን ዋጋ አለው? ፊት አይታለች። አጉል ጓደኞቼ እንደ እህቴ ነው ማይሽ፣ እህትሽ ወንድምሽ ሊሆን እችላለሁ እያልክ እየተንቀላበሽ ይኸው ተመልሳ መጣችሁ ወደ ህይወትህ። ይኸው አብራችሁ ጭራሽ እንግዲህ ትላንት ውጣ ትደር። ማን ያውቃል? ማን ያውቃል? ማን ያውቃል? ማንም እውነታው ያለው ፈጣሪ ጋር ብቻ ነው። ፈጣሪ ጋር እና እናንተ ጋር ነው ያለው እውነታው። እና ትላንትናስ እንደዚህ ሆና አንተ ጋር ነው ማድረው እያለች መታ ለአንተ ራስ ሰርታ ስታጎርስህ በገዛ ሀይሚ ቤት በሀይሚ በቤቷ ሌላ ሴት ገብታ ለዛውም ጠላቷ ምን ነው የማታውቃት ሴት እንኳ ብትሆን ምን የውጭ ሴት እንኳ ብትሆን የማታውቃት ሴት መታ ቤት እየተንጎዳጎደች ስታያት ትደር ትውጣ። ሀይሚ በምንድነው ልታውቅ የምትችለው? እስኪ ንገረኝ። ከዚህ በኋላስ እንዴት ነው ሀይሚንስ በቃ ይቅር በይውና ተመለሽ ወደ ቤትሽ ግቢ ለማለትስ ምን አይነት ሞራልና ድፍረት ነው የሚኖረን? ከዚህ በኋላ ምን አይነት ሞራልና ድፍረት ይኖረናል? እስኪ ንገሩኝ። በቃ በቃሽ ብሩኬን ይቅር በይውና ወደ ቤትሽ ተመለሽ ለማለት እኔ ኧረ በጣም ይከብዳል። ለማንኛውም ሀይሚዬ የኔ ቅምጥል ጀግናዬ አይዞሽ ፈጣሪ ፏፋሽ ብለሽ ዛሬ እንድትመጭ እንፈልጋለን። እንግዲህ የሆነ ነገር ትላንትና ፖስት ሌሊት ላይ ነው ፖስት ያደረገችው። ሌሊት ላይ ፖስት አድርጋለች። እንግዲህ ትርጉሙን አላውቀውም፣ ግን መግቢያ ላይ አድርጌዋለሁ። ትርጉሙን እንግዲህ ለእናንተ ትቼዋለሁ። እኔ አላውቀውም፣ ትግርኛ ነው ብቻ ግን የሆነ ነገር ነው። እግዚአብሔር ይፍረደኝ አይነት ነገር ነው። ፍቅርኪ ምናምን ምናምን ነው የሚለውና እስኪ ትርጉሙን ትግርኛ ቋንቋ የምትችሉ ሰዎች ኮሜንት ላይ ትርጉሙን ያስቀምጡልኝ። ሌሊት ፖስት ያደረገችው ነው። አዝነሽ ተከፍተሽ ወይም ደግሞ ሄደሽ ከሴት ጋር ወይም ከብሩኬ ጋር ለምሴት አመጣህ ብለሽ ሄደሽ እንዳትደባደቢ ፏ ብለሽ በራስሽ ሙድ በራስሽ ከወንድምሽ ጋር እኔ ስትፈልጊ ከፈለግሽው ሰው ጋር ፏፈሽ ብለሽ ነይ። እዛ የተተራመሰ የተጨማለቀ ህይወት ውስጥ ባገቢ ደስ ይለኛል። በቃ ራስሽን ማስከበር እስከምትችይ ድረስ ወደዛ ህይወት እንዳትሄጂ በፈጠረሽ ሀይሚ እየተባልሽ ነበረ። አንድ ሴት ምትመጣል ትደባደብ ትመጣለች የሚባል ስም ተሰጥቶሻል። ያንን ነገር እንዲሆን እንዳትፈቅጂ። ራስሽን ችለሽ በራስሽ ነይ እንጂ ሄደሽ ሴት ታመጣለህ እንደዚህ ነው ብለሽ ሄደሽ እዛ እንደው እንዳትደባደብ ያደራ። የእውነቴን ነው የምልሽ ሀይሚ፣ አውቃለሁ አንቺ በራስሽ የምትቆሚ ሴት ነሽ። ሰው ኖረም አልኖረም በራስሽ የምትቆሚ ሰው ነሽ። ስለዚህ በራስሽ ነይ እንጂ ሄድሽ እዛ እንዳትጨመላለቂ፣ የተጨመላለቀ ነገር ውስጥ እንዳትገቢ። ምክንያቱም ክብርሽ ያንቺ ክብር ይሄ ስላልሆነ ስለማይመጥንሽ እንደዛ አይነት ጨምልቅልቅ ያለ ነገር ጨምላቆች